ወይኔ እኔ በፈጣሪ ስም በጣም የታወቀ ነገር ዶኩ ግን እግዚአብሔርን እኔ አንተ ሰውዬ ታልኳለህ ይሄን ዋንጫ ልታስበላን ትችላለህ በቃ እኔ የዛኔ ተናግሬያለሁ አንተኔ አርሰናል ነገ እንኳን ቢያሸንፍ እኔ ምን አገባኝ ብቻ አሪፍ ደስ የሚል ጨዋታ ይጫወታችሁት አስደሰታችሁኝ ፈርስት ሃፍ አስጨነቃችሁኝ እንጂ ዶኩ ግን እግዚአብሔርን ኳሳው መደረግ የነበረበት በዶኩ ብቻ በኩሰት ሶስት ተጫዋች ይቀንሳል ስቦልህ ይሄዳል አንተ በጣም ነው የምትችለው ሃላንድ አገባ በቃ አንተ ኦሬዲ ጎልደን ቡት በልተዋል አለቀ አንተ ነገ ኳስናል ከተሸነፈ አንደኛ ነን ጭራሽ ጎሉንም በአንድ ነጥብ አጠበብ ነው 3 ጎል ጠቅጥቀንላቸው ማለት ነው ፔፕ ዛሬ ከሰራው ትልቅ ስራ ቸርኪን ማስወጣት ነው እግዚአብሔርን አይመቷም ልጁ ሴሜኖ መውጣት ነበርበት ሴሜኖ በቃ ምንም በቃ አይሰራ ምንም ይሰራል አይቻለም አተንችላለን ወይ እኔ ቃል የለኝም ሲቲ አሸንፏል ማን 3 ጎልና 3 ነጥብ ነው ያገኙት ዛሬ ቅጥልን ያል ዶኩን አንድ ሰው ያስቆመው ምን አይነት ተመሳሳይ ጎል ከኤቨርተን አገባ አሁን ደገመ ምን አይነት አንድ አይነት ጎል ሲያገባ ለምን ዝም ይሉታል የሆነ ሰው እግሩን አይሰብረውም እንዴ ማን አንድ በቃ በረኛው ኬለር እንደውም ማለት ነው መልሰሃል የሚገርም ኳስ የፎደንን ኳስ መለስክበት ማን ዶኩ የሆነ ሰው ሊያስቆመው ይገባል ይሄ ሮቦት ነው ይሄ ይታወቃል ማን ማርሙሽ ሊያርቅ ሲል አገባ አትሊስት 2 ባዶ ነበር ገብቷችኋል 3 ባዶ ለምን ይሆናል ለምን 3 ባዶ ይሆናል አረ በስማ ማን እንደዚህ መሆን አልነበረበትም አሁን በጣም ትልቅ ፕሬሸር ነው ያሳደሩብን ማለት ነው እኛ የቀረውን ነገር ደግሞ ራሳችንን መወጣት አለብን ገብቷችኋል ምን አይነት ጨዋታ ነው ግን ይጫወቱ ሲቲዎች ዛሬ እንዴ የተላካችሁት ለዚህ ነው ብሬንትፎርድ የትሬኒንግ ቪዲዮ ዝም ብለህ ቲክቶክ ትለቃላ ምንም አትችሉ መሰለኝ በእናትህ ሲያስጠሉ በእናትህ እንዴ ምንድነው አንድ ቲያጎ አንተ አታገባም አንተማ ሲጀመር አታገባም በእናትህ ሲያስጠል ተስፋ ሰጠው ወያላ ይቅርታ ምንም ማድረግ አልችልም ፈርስት ሃፍ ሳናገባ ጥሩ ነው ብለሽ ደሴም ሲት እኮ ቼልሲም ላይ ፈርስት ሃፍ አላገባንም ወሬ ገብቶለት ገባ ቡድኔ 3-0 እዛ ልክስክስ ያለ የፉላም ዲፌንስ ላይ ያገቡትን 3 ጎል አጣጣንባቸው ቅጠልን ያሉት ጥያቄ የለውም አቻ ቢወጡ ራሱ ወደ ታይተል ሬሱ እንደምንመለስ ታውቃላችሁ አይደል አርሰናል ደግሞ ችግሩ ሁሌም እንደምናውቀው ሲመራ ነው አሁን የሁል ጊዜ እንቅፋትሽን ዌስትሃም ዩናይትድን ካንቺ ነጥብ ማግኘት አይደለም ማሸነፍ ያለበትን ዌስትሃም ዩናይትድ ነገ አዌ አሸንፈህ ትወጣለህ ወይ የሚለውን እናያለን ለዛሬ ግን ተጫዋች ቀይር ፔፕ አይደለ ተጫዋች ቀይር በቃ ማርሙሽም አገባለ ተጫዋች ቀይር ሁሌ ግግም የሚለው ነገር አለ የሆነ ኔጌቲቭ ነገር ሲፈጠር ነው በቃ ፔፕ ቢቀይረው ተጫዋች ቀይር ከዚህ በኋላ ስለ ዶኩ ይወራል ወያላ how are you I am fine thank you and you ዶኩ የኔኮ በመልክ ብቻ ሜሲን የምትመስለኝ ይመስል ነበር እኮ ለካ እግርሽ ሜሲ ነው ኒኮ መልካችሁ ብቻ የሚመሳሰል ይመስለኝ ነበር እንዴ ሲጀመር አንተ ትቀማለህ ኧረ ፈላው ተው እንደዚህ ለምን አታስጨንቀኛለህ መለጥለጥ ላይ ቀር እንዴ እንትን ሊያመልጠኝ እንደለመደ ግን ተመችቶኛል ወይ ደስ ይላል ባይ ወያላ ተገናኘን እንግዲህ ማርዬ ውይ ጭራሽ ሰከንድ ሃፍ ማልጠብቀው ነገር ማን እዴ ጎል ዲፍረንስ አጠበቡበት እኮ ጎል ዲፍረንስ ጭራሽ ማን ጎል ዲፍረንስ እኛ ለፉላም የሰጠነውን 3 አንጣጡት አሁን አንድ ጎል ዲፍረንስ ብቻ ነው ያለ ከነሱ ጋር ማለት 9 ነጥብ ለመጫወት ዶኩ ነው ጉድ የሰራን ይሄ ታይትል ሬስ ማን ዶኩ ቨርሰስ አርሰናል ሆኗል ማን እንዴት በሁለት ጨዋታ 3 አንድ አይነት ጎል በግራግርህ ብቻ ታገባለህ ገባር ቸርኪ እያስበላቸው ነበር ዶኩ ደረሰላቸው እንጂ እኔ ነግሬያችሁ ነበር የበርሌ ጨዋታ ላይ ቸርኪ በቃ ጢባርናም ትልቅ ጨዋታ ላይ ምናምን ነገር አቋማን ታሳይና ከሰላ ይደብረዋል ሌላ ጊዜ መጫወት ማለት ተረዳኝ አይደል አሁን እዚህ ጋር ብሬንትፎርድ አላሽ እንዴት ነው እኛ ነጥብ ያስጣላችሁት ማን እዲ ኳስ እኮ በስትክክል መቀባበል ምናምን አይችሉም እየተቀባበሉትና የደረሱትን ኳስ ራሱ እንዴት እንደሚያበላሹማ አድክም ይሆንክ ቡድን አድክም ዝም ብለህ አንድ ለባሮ ተሸነፈ አቻ ለማድረግ አትሞክር 3 ጥቅም አለ ወይኔ በእናትህ እንዴት ማኑ ሚድፊልዱን እኮ የሆነ ሰዓት ላይ ማኑ ዶኩ ከማግባቱ በፊት እየቀየረ ያለ ኒኮ ኦራይሊን ወደ መሃል አስገባውና ኒኮ በርናንዶ ከዛ ከፊት ለፊት ደግሞ ማርሙሽና ፎደን በዚህ ሚድፊልድ ተሸነፋችሁ በዚህ ሚድፊልድ አባቴ ቡሊ ያታረገው ሚጢጢ የሚያክል ሰውዬ ሎንግ ቦል እንኳን አትጮት አረ ወይኔ ማን እኔ ይኸውልሽ ኖርምዬ ነው ነገ በተስፋ ነው የሰጡሽ ሌላ ምንም ነገር አልሰጡሽ በተስፋ ነገ ትቋጥራለሽ
ሌላ ምንም አማራጭ ስለሌለሽ ማለት ነገን ጨዋታ ስወጣው ከክሪስታል ፓላስ አታልፊም ብልሽ ምን አባሽተኛለሽ? ክሪስታል ፓላስ ይለጥፍሻል። አሁን ማክሰኞ ወይ ሮብ ስትጮቹ ማለት ይለጥፍሻል። አይ ብሬንፎርድ እኔ ለራሴ አሸንፎ ወይ ነጥብ አስጥሎ ይመጣል ብዬ ብሬንፎርድን ወጥሬ ከጎኑ ቆንኩ። ፈርስት ሃፍ ሰከንድ ሃፍ ቀጠልኩኝ። ጀሞ ጭራሽ የጎል ልዩነታችን 0 እንዳይገባ እንዲህ ብዬ ልቋጥ አቻ ይወጣል ወይ ነጥብ ያስጥላል ወይ አሸንፋል ብዬ ተጠበቅኩት። ብሬንፎርድ እንደዚህ ጉዴ ስራኝ ጀሞ እንዴ ወሽመጤን እኮ ነው የበጠሰው። እናንተ ከመቼው ተገልብጬ ጎል አብዝቶ እንዳስቆጥር ሲቲ መቋጠር እንደጀመርኩኝ እኔ ራሱ አላውቀውም። አቃጠልከኝ እኮ ብሬንፎርድ አንተ። አረ ተቃጠል አንተ ብሬንፎርድ አቃጠልከኝ እኮ የምሬን እኮ ነው የምልህ። እንዴ እንዲህ ደካማ ቡድን ነው እንዴ አንተ? ለአውሮፓ መድረክ የምትወዳደር ቡድን አይደለ እንዴ? ቆፍጠን ብላ አትጫወትም? ቢያንስ ብትሸነፍ እንኳን በአንድ ጎል ልዩነት ምናምን አትሸነፍም? እረ ምን አይነት ነው ራም ባለጊዮን ክሰም። ለማንኛውም እኛ አያገባንም። እንደውም አንቋጠር ብሬንትፎርድ ላይ እንደውም አልቋጠርንም ትተኗል። ቀጣይ ወሳኝ ጨዋታዎች አሉ እነሱ ላይ መንቋጠር ይሆናል። ይሄ አይሆን እንዴ የጎል ልዩነታችንን ጭራሽ አስፈላል። አንተ ቂመኛዬ ነህ የምሬን ነው የምልህ። ህት ተበላ ዋንጮ ተበላ። ወይኔ የብሬንትፎርድን ማሊያ በኤ የለበስኩላ ማለት ነው። በሰበስክ በማሊያው አማና ማን ነው ብሬንትፎርድ? አንተ ዋንጫ አትበላም። ፕሪሚየር ሊጉን ፈቅጄልህ ነበር ግን የሚሆን አይደለም። ዌስታም የልጅነቴ ነጥብ ያስጥልና ሰላም ነሃ ይላል። ከዛ አንተ ምን ትለዋለህ? አማን ነሃ ትለዋለህ። ሲቲ ማንቸስተር ሲቲ ብሬንትፎርድን 3-0 በሆነ ውጤት ማለት ነው ኢትሃድ ላይ ቀጥቀጥ አድርጎት አሸንፎት ወጥቷል። ባይዜ ብሬንትፎርዶችን አለማድረቅ አይቻልም። እጅግ በጣም የሚገርም ጨዋታ ነበር በእውነቱ ያስመለከቱን። በተለይ ፈርስት ሃፍ ሁሉ አንድም ግብ አልተቆጠረባቸውም ነበር። ሰከንድ ሃፍ ነው እንደው ማንቸስተር ሲቲ በማጥቃቱም ረገድ በደንብ ተሽሎ እንግዲህ የቀረበው። ከዛ በኋላ ቅድም እንዳልኳችሁ ጄሬሚ ዶኩ ይሄ ተጫዋች ተለይቷል ነው መላችሁ። ከመሬ ነው መላችሁ። ከዛ በመቀጠል ኤርሊንግ ብሮት ሃላንድ ማሽኑ ማተም ጀምሯል። ዘንድሮ ጎልደን ቡቱ የግሉ ነው። ከመሬ ነው መላችሁ። ያው የታወቀ ነገር ነው። ኦማር ማርሙሽ ተቀይሮ ገባ። ምን አይነት ፊኒሺንግ ነው ቅርቅር ያደረገው። ያው እንግዲህ ማንቸስተር ሲቲ ብሬንትፎርድን 3-0 በሆነ ውጤት አሸንፏል። ኮንግራቹሌሽንስ። ይማቻችሁ። አቦ የትም ተወለድ እነ ዶኩና ሃላንድ ሰፈርን እነሱ ባይኖሩ ሚዜውን የሚከተሉ ማን ነበር በዚህ ሰዓት የሚያዝናናል? የትም ተወለድ እነ ዶኩና ሃላንድ ሰፈርን። አርሰናል 76 ነጥብ፣ ማንቸስተር ሲቲ 74 ነጥብ። የአንድ ጎል ብቻ ልዩነት አላቸው። ማለትም ነገ አርሰናል ነጥብ የሚጥል ከሆነ ወይም የሚቀሩት 2 ጨዋታዎቹ ላይ አንድ ጨዋታ ላይ ነጥብ የሚጥል ከሆነ ዋንጫው ወደ ማንቸስተር ሲቲ ፊቱን ያዞራል ማለት ነው። ማስጨፍር ወንድሜ ገና ነው። ቀድማ አትጨፍር። ሲቲ እኮ በነገራችን ላይ ነጥብ ሲጥል ራሱ ማለት ነው የወደፊቱን እንደሚያሸንፍ በደንብ የሚያስታውቅ ቡድን እኮ ነው። እግዚአብሔርን ቅጥቅጥ አድርጎ እኮ ነው ነጥብ የሚጥል እንኳን ማለት ነው። ፈርስት ሃፍ አሁን ያየው ቡድን 3-4 ማግባት ነበረበት። ነገር ግን እድለኛ አልነበረም ቡድኑም። ብሬንትፎርድ ደግሞ ቆንጆ ዝግ ዘግቶ ነበር። ነገር ግን ሰከንድ ሃፍ ላይ ራሱን አሻሽሎ መጣና በጣም የሚያስደነግጥ ማንቸስተር ሲቲ ሆነና ጎል አድርጎ 3-0 አሸንፎ ሁለተኝነቱ ላይ ስርዓት በለውት እያልክ አትጨፍር ወንድሜ ተረጋጋ እያለ መልእክት እያስተላለፈልህ ነው ማለት ነው። በዘንድሮ ዓመት ሁለቱንም ዋንጫ እንዲጨፍራችሁ ጮቤ ረግጣችሁ ብታጡት ውስጤ ሰላም ያገኛል። ሰላም መጣ ደግሞ እንደገና ደግሞ አለው ያራዳ ልጆች አይደለም ሎ ብሎክ በ6 ታንክ ለምን አታስጠብቅም? ምንም አታመጣም እያለ ነው የፔፕ ጋርዲዮላው ሰራዊት ማለት ነው። ነገር ግን እድሉ ከሱ አምልጧል። አሁን ከላይ ምናልባት አርሰናል ነጥብ ከጣለለት ብቻ ነው መጠበቅ የሚችለው። ነገር ግን የሲቲ ማነፍነፍም ደግሞ የጤና አይደለም ነው ማለት ያራዳ ልጆች። ብሬንትፎርድ እጅግ በጣም ታግለው ነበር። ፈርስት ሃፍ 0-0 ወጥቶ ነበር። ሰከንድ ሃፍ ግን ሊቋቋሙ አልቻሉም። ጄሬሚ ዶኩ፣ ሃላንድ እንደዚሁ ማርሙሽ እጅግ በጣም አስደናቂ ጎሎችን አስቆጥረው 3-0 አሸንፈው ጎል ልዩነቱን ከ4 ወደ 1 አጥብበውታል ማለት ነው። ያራዳ ልጆች 3-0 ማሸነፍ ችሏል። ማንቸስተር ሲቲ እጅግ በጣም በግድ ነው ማለት ትከፍታለህ፣ ክፈት፣ አልከፍትም ካልክ ትገደዳለህ ብሎ ነው
ተጭኖት ጉልበተኛ የሆነበት ነው ማለት ያራዳ ልጆች። ለማንኛውም የፔፕ ጋርዲዮላው ሰራዊት በጣም እንደ ሳት እያበራ ነበር ያራዳ ልጆች።